አዲስ አበባ እንዲያመጣት አድርጌያለሁ። ከዚያማ ትታከም። ብትሞት እኮ ችግሩ ለኛው፣ እኛ ለማስፈራሪያ ብቻ ነው መጠቀም የፈለገው። እንዴ ቆይ የት ልትኖር? ምን አይነት የልጅ ጥያቄ ነው የምትጠይቂ? እሱ ምን ይከብዳል? ገዜ እኔ ምንም ነገሩ እያማረኝ አይደለም። ወይኔ ገዛኝ፣ ወይኔ ገዛኝ፣ ወይኔ ገዛኝ። አባዬ ጋር ደውልና እናትህን አገኛት። እሺ ልጅሽ ሳትለቀቅ? አዎ ሳትለቀቅ። እንዴት እንደዚህ አይነት ከባድ ውሳኔ ወስንሽ? ምክንያቱም ናቲ በመሀል የሆነ ነገር እንዳይፈጠር ሰግቼ ነው። ለማንኛውም አባቴን ከስሼዋለሁ። ኧረ እባክህ የምርህን ነው? አዎ ከስሼዋለሁ። ማስረጃ ማግኘቴ አሁን የጠቀመኝ። ግን በጣም ያስፈራል። ምን ነው የሚያስፈራው? ናቲ ልጄ እኮ እሱ እጅ ናት። እሱንማ አዎ። ታዲያ እናት ውቴ እንደዚህ እንደፈለገ ይፈንጭብን ነው የምትይው? እሱማ ልክ አይደለም። ትሁቴ እናቴን እንዳገኝ አዛኛለች። እየቀለደ ነው። ከፈለክ ደውለህ ጠይቃት። ይሄ ነገር አሁን መሆን ችግር የለውም። ልክ ነህ አባዬ፣ አሁን ጊዜው አይደለም። ከዚህ ውስጥ እኔን መቀመቅ የሚከተኝ ፋይል ጠፍቷል። የወሰደው ደግሞ ናቲ ነው። ልጅህና የትሁት አጎት። ከየት አገኘሽው? አለሜ እሱ ቤት ናት እንዴ? አይመስለኝም። እንዴ ለምን አይመስልሽም? እዛ ብትሆን እስካሁን እናቱን አያገኛትም ነበር። ነገሩ ልክ ነሽ። ቆይ ምን ለማድረግ እየሞከርሽ ነው? ቤቲ እንዳላንቀሽ ራሴን እየተቆጣጠርኩ ነው። እሺ ለማቃጠር ነው ፎቶ አንስተሽኝ ሄድሽው? ናቲ የኔ ልጅ አለሜ ማነው እንዲህ የሚያንኳኳው? ቆይ እኔ ራሴ እከፍታለሁ። ኢንስፔክተር ሳሙኤል ይባላል። ናቲ ከገዛኸኝ ቢሮ በሰረቀው ፋይል ገዛኸኝን ከሶታልና አሁን ላይ በስተመጨረሻም እንዳየነው ፖሊሱ ገዛኸኝን ሊጠይቀው መጥቷል ማለት ነው። ገዛኸኝ ደግሞ በጣም ቀላል ሰው አይደለም። ይሄንን ነገር ናቲ እንዳደረገው ከመጀመሪያውኑ ገምቷል። ያንን ፋይል ከቢሮው እንዳጣ ይሄንን ነገር ያደረገው ፋይሉን የወሰደው ናቲ ነው፣ ከሱ ውጪ ማንም ይሄን ሰው አያደርግም ብሏልና እዚህ ጋር ደግሞ ፖሊሱ ለዚህ ጉዳይ ልንጠይቅ እንፈልጋለን፣ ወደ ፖሊስ ጣቢያናና ቃልህን ስጥ ቢለው ይሄንን ነገር ናቲ እንዳደረገው እሱ ናቲ እንደከሰሰው ያውቃልና ምናልባትም አርፎ አይቀመጥም ወይ ደግሞ ዝም ብሎም አይቀመጥም ማለት ነው። ናቲ ይሄንን ነገር ስላደረገ ብቻ መቀጣት አለበት በሚል ምናልባት ናቲን የሆነ ነገር ሊያደርገውም ይችላል ማለት ነው። ናቲ ከዚህም በኋላ ቢጠነቀቅ ይሻለዋል። አሁን ከዚህ በኋላ እዛ ቤት እንደ በፊቱ እንደሚመጣና እዛ ቤት እንደሚያደርግ ቀላል ላይሆንለት ይችላል ማለት ነው። ገዛኸኝ እንዴት ትከሰኛለህ፣ እንዴት እንዲህ ታደርገኛለህ በሚለው እሱን መበቀሉ ወይ ደግሞ መጉዳቱ ስለማይቀር ናቲ ከዚህም በኋላ የራሱ ቤት ቢሆን ይሻለዋል ማለት ነው። ናቲ ደግሞ ዛሬ በጣም የሚያስደስተው እናቱን ለማግኘት ይፈልግ ነበርና በአካል ባይሆንም በስልክ ውስጥ ድምጿን ሰምቷል ማለት ነው። ይሄ ነገር ደግሞ እሱንም አለሜንም በጣም አስደስቷቸዋል። አለሜ ከአሁን በኋላ የካሌብን አባት የምታስቸግረውን ነገር ታቆማለች ማለት ነው። እሷ ነገሮችን ስለምትጠራጠር ነው። ምን አድርጌለት ነው? ለምንስ ነው ለእኔ ጥሩ ነገር መልካም መሆን የፈለግከው? እናንተስ የገዛኸኝ ቅጥረኛ ብትሆኑ ብላ ከዚህ በፊት ስትናገረው ነበርና አሁን ደግሞ በስልክ ውስጥ የልጇን ድምፅ ሰምታለችና ልጇም እንድትረጋጋና እዚህ ጋር ያለው ነገር የትሁት ልጅ የሚለው ነገር እስኪስተካከል ድረስ አንቺም እዛው እሱ ጋር ሁኚ፣ ከጊዜ በኋላ በአካል እንገናኛለን የሚለውን ነገር ከነገራት አለሜ ከዚህም በኋላ የካሌብን አባት አታስቸግረውም ማለት ነው። ገዛኸኝ እስካሁን ድረስ የትሁት ልጅ መመለስ የሚለውን ነገር አልተስማማበትም። እሱ መጀመሪያውኑም ለትሁት እንደነገራት አንቺ አለሜን ስጭኝና እኔ ደግሞ ልጅሽን እሰጥሻለሁ የሚለውን ነገር ያንን አቋም ይዞ አሁንም ቀጥሏል ማለት ነው። ትሁት ደግሞ በዚህ መሃል በጣም ተጨንቃለች። የልጇ ነገር ቢያሳስባትም ቢያስጨንቃትም ግን ደግሞ የአለሜ ነገር አለ። አለሜ የት እንዳለች ከነገርኩት ይገላታል የሚለው ነገር በጣም አሳስቧታል ማለት ነው። ዛሬ ደግሞ ገዛኸኝ አንድ የተጠራጠረው ነገር አለ። ቤቲ ናቲና የካሌብ አባት ቁጭ ብሎ ሲያወሩ ፎቶ አንስታ መታ ስታሳየው ምናልባት አለሜ የሱ ቤት ትሆን እንዴ የሚለውን ነገር ጠርጥሮ ነበር። ግን ደግሞ ቤቲ እዛ ጋር በነገረችው
እስካሁን ድረስ እኮ የሱ ቤት ብትኖር ኖሮ ናቲ ያገኛት ነበር የሚለውን ነገር ሲያስቡ እውነቱም እሷ የነ ካሌብ አባት ቤት ብትሆን ናቲ እስከዛሬ ድረስ እናቱን ሳያገኝ አይቆይም የሚለው ነገር አሳስቦታል ማለት ነው። ግን ደግሞ ገዛኸኝ ተጠራጣሪ ስለሆነ ከዚህም በኋላ የሚያደርገው ነገር አይታወቅም። ቀስ ብሎ የካሌብን አባት ቤት ተከታትሎም ይሄን ነገር ለማጣራትም መሄዱ አይቀርም ማለት ነው። ምናልባት አሁን ላይ ፖሊሱ መጥቶ እሱን ጠይቆታል ወይ ደግሞ እዛ ጋር ያለው ፋይል ገዛኸኝ ወንጀለኛ መሆኑን የሚያሳይ ከሆነ እስር ቤት ሊገባ ይችላል። ግን በቀላሉ እስር ቤት የሚገባ ሰው አይደለም ማለት ነው። ናቲ የወሰደው ወረቀት የሚያሳየው ገዛኸኝ የሰራቸው ወንጀሎች ወይ ደግሞ ህገወጥ ስራዎችን ነው። በእርግጥ እሱ ቀናቸው ያለፈባቸው የተበላሹ ምርቶችን ወደ ሀገር ውስጥ እያስገባ በርካሽ ገንዘብ እየሸጠ ብዙ ብር ማግኘትን ነው የሚፈልገውና ምናልባት ያንን ነገር የሚያሳይም ፋይል ሊሆን ይችላል። እንደዚህ አይነት ምርቶችን በመሸጥ የሰው ህይወት ላይ የሰው ጤና ላይ ጉዳት አድርሳል በሚል በዛ ነገርም ሊጠየቅ ይችላል ማለት ነው። ምናልባትም ደግሞ እዛ ጋር ናቲ ያገኘው ወረቀት እዛ ጋር ያለው ያ በቂ ማስረጃ ላይሆን ይችላል። ገዛኸኝን እስር ቤት የሚያስገባ ላይሆንም ይችላል ማለት ነው። ሌላው ነገር ደግሞ ዛሬ አንድ ሰው ከዚህ በፊት ገዛኸኝ አዲስ አበባ ስትደርሱ ደውሉልኝ እናም ደግሞ ችግር ከተፈጠረ ንገሩኝ ያላቸው ሰዎች አሁን ላይ የሆነች ልጅ እንደታመመችና ይሄ ነገር እንዳሳሰባቸው እየነገሩት ነበር ለገዛኸኝ ማለት ነው። ገዛኸኝ ደግሞ ሲል የነበረው ወደ አዲስ አበባ እንዲያመጣትና እዚህ እንድትታከም ነግሬያቸዋለሁ። እኛ እኮ እሷን የፈለግናት ለማስፈራሪያ ነው እንጂ ሌላ ነገር እንዲደርስባት አይደለም ብሏልና አሁን ደግሞ እሱ እንደ ማስፈራሪያ እየተጠቀማት ያለው የትሁትን ልጅ ነው እንጂ ማንንም አይደለም ማለት ነው። ያ ማለት የሚያሳየው ይሄ የትሁት ልጅ መታመሟን ነው ማለት ነው። ለዛም ነው ወደ አዲስ አበባ መታ ትታከም የሚለውን ነገር ገዛኸኝ እየነገረው ያለው ማለት ነው። ምናልባት ከዚህም በኋላ እንዴት አድርጎ ይሄንን ነገር ለትሁት እንደሚነግራት ባይታወቅም ግን ደግሞ ትሁትን ቁጭ አድርጎ አለሜን ስጭኝና ልጅሽን ልስጥሽ ብዬ ደጋግሜ ስጠይቅሽ እምቢ ብለሽ አሁን ልጅሽ ታማለች እንደዚህ ሆናለች የሚለውን ነገር ቢነግራት ትሁት በጣም እንደምትናደድና በእርግጠኝነት ደግሞ አለሜ እዚህ ነው ያለችው ብላ እንደምትናገር ግልጽ ነው ማለት ነው። እዚህ ጋር አለሜን ማገዝ ብትፈልግም የአለሜን ህይወት መታደግ ብትፈልግም ግን ደግሞ አለሜ ከልጇ አትበልጥባትምና አለሜ የት እንዳለች ትናገርና ምናልባትም ከዛም በኋላ ይሄንን ነገር ለህግ አሳውቆ አለሜን እንዴት እናድናት እሷን እንዴት እንታደጋት የሚለውን ነገር ልታስብበት ትችላለች እንጂ እዛ ጋር ልጅሽ ታማለች ጤናዋ ታውኳል ቶሎ ብለሽ አለሜ የት እንዳለች ንገሪኝ ብሎ ገዛኸኝ ይሄንን ነገር ካላት ትሁት በምንም አይነት ሁኔታ ይሄንን ነገር ልትታገዝ አትችልም ማለት ነው። ለምን ከተባለ ለልጇ ብላ ነው አሁን ላይ የሰው ቤት ውስጥ እየተንከራተተች ያለችው ማለት ነው። ይሄ ነገር ደግሞ ለገዛኸኝ ጥሩ አጋጣሚ የሚሆን ይመስላል ማለት ነው። እሱ እዚህ ጋር የሚፈልገው አለሜ የት እንዳለች ትሁት ከነገረችው በኋላ ከዛም በኋላ አለሜን ያስወግዳታል። አለሜ ከተወገደችለት ደግሞ አሁን ላይ እጁ ላይ ያለውን ንብረት ሌላ ሰው መጥቶ ይወስድብኛል የሆነ ሰው ይቀማኛል የሚለው ነገር ስለማያሳስበው ያኔ እሱም በእረፍት ስለሚተኛ ይሄ ነገር ለሱ ጥሩ ይሆንለታል ማለት ነው። ለምን ከተባለ እሱ አሁን ላይ እንደፈለገ እያጠፋ ያለውና እየተዝናናበት ያለው እናም ደግሞ 80% ራሱ ከናቲ ለማሸሽ ብሎ በቤቲ ስም ያደረገው ንብረት እንዳለ የአለሜ ነውና ለዛ ነው እሱ ከሁሉም ነገር በላይ አለሜን የሚፈራትና እሷን ማስወገድ የሚፈልገው ማለት ነው። ቤቲ ደግሞ አሁን ላይ ገዛኸኝ በጣም እየሰለቻት ይመስላል ማለት ነው። ዛሬ እንደውም ስትል የነበረው ከሱ ጋር መተኛት በጣም እንደሰለቻት ነው። ከዚህ በፊት ለብዙ ጊዜያት ባሏ ነውና ከሱ ጋር ስትተኛ ከርማ አሁን ደግሞ ለናቲ እየተናገረች ያለችው ሲያንኮራፋ መተኛት አልቻልኩም ለዛ ነው አንተ ጋር የመጣሁት ብላ ይሄንን ደግሞ ሰበብ አድርጋ ከናቲ ጋር ለመቀራረብ ፈልጋ ነበር። ያ ማለት የሚያሳየው አሁን ላይ ገዛኸኝ እንደሰለቻት ነው። እሷ ከገዛኸኝ የምትፈልገውን ነገር አግኝታለች። 80% የገዛኸኝ ንብረት በሷ ስም ነው ያለውና አሁን ደግሞ ይሄ 80% ንብረት ይዛ ከመንገድ ላይ ዞር ብትል ወይ ደግሞ ብትጠፋበት ያኔ ገዛኸኝ መግቢያ ስለማይኖረው ያን ያክል ገዛኸኝ አያስፈልገኝም ብላ አስባ ይሆናል አሁን ላይ ናቲን እያሳደደችው ያለችው ማለት ነው። ናቲ ደግሞ ከዚህ በፊትም አንድ ቀን ከሷ ጋር ተኝቶ ነበር። ያንን ነገር ራሱ ያደረገው እሷ ስላታለለችው ነው። አለሜ የት እንዳለች አሳይሃለሁ፣ ገዛኸኝ ሌላ ቦታን የደበቃት እዛ ወስዳለሁ፣ አንተ ደግሞ ያንን ነገር ከፈለክ አለሜን ማግኘት ከፈለክ ከኔ ጋር ተኛ፣ እኔ የምፈልገውን ነገር አድርግልኝ ብላ በዚህ ነገር ስላታለለችው ነው። ናቲ ደግሞ ያ ነገር ራሱ በጣም ጸጽቶታል። በጣም ህሊናው በተደጋጋሚ ሲወቅሰው ነበርና እሷ ደግሞ ይሄ ነገር
ነገር ምንም ሳይመስላት በድጋሜ ናቲን እየጠየቀችው ነው። እሷ እንደውም የምትፈልገው ከገዛኸኝ ጋር ፍቺ ጠይቃ እዚህ ጋር ደግሞ ናቲን ብታገባው ደስ ይላት ነበር ማለት ነው። ግን ደግሞ ናቲ ይሄ ነገር እንደማይሆንና እሱ ትሁትን ብቻ እንደሚፈልግ ትሁትን ብቻ ማግባት እንደሚፈልግ ቢነግራትም ግን ደግሞ ቤቲ አሁንም አርፋ ልትቀመጥ አልቻለችም ማለት ነው። ሌላው ነገር ደግሞ ገዛኸኝ ባለፈው ትሁትን ገፍትሮ ጥሏት እሷ ራሷን ከሳተች በኋላ ከዚህ በፊት አለሜ የነበረችበት ቤት ውስጥ እሷ ላይ ቆልፎ ነበርና ትሁት ከዛ ከወጣች ምን ትሆናለች? እዛ ቤት ትቆያለች ወይስ ከዛ ቤት እየሮጠች ትወጣለች የሚለውን ነገር ጠይቀን ነበር። ያ ማለት ትሁት አሁን ላይ እዛ ቤት መቆየት የሚለውን ነገር መርጣለች ማለት ነው። ለምን ከተባለ እሷ ከዛ ቤት ከወጣች ልጇን አታገኝም፣ ገዛኸኝም ልጇን አይሰጣትም። ለዛ ደግሞ እሷ እዚህ ጋር የወሰነችው ትክክለኛ ውሳኔ ነው ማለት ነው። እዛ ቤት ቆይታ ያለውን ነገር ብታጤን ይሻላታል እንጂ ገዛኸኝ እንደዚህ አድርጎ ገፍትሮ እኔንም አለሜ የነበረችበት ክፍል ውስጥ ቆልፎብኛል የሚለውን ነገር አስባ እኔንም እንደ አለሜ ያደርጉኛል፣ እንደ አለሜ ጤናዬን ያናጉታል የሚለውን ነገር አስባ ከዛ ብትወጣ ልጇን በጭራሽ አታይም ነበር ማለት ነው። ግን ደግሞ አሁን ላይ ነገሮችን ቀስ ብላ እንዴት ማድረግ እንዳለባት ከራሷ ጋር እየተማከረች ብታደርግ ይሻላል ማለት ነው። ሌላው ነገር ደግሞ ትሁት ዛሬ ምን አስባ እንደሆነ ባይታወቅም ናቲን ጠርታው የካሌብ አባት ጋር ሄዶ እናቱን እንዲያገኝ አዛው ነበር ማለት ነው። በፊት ላይ ናቲና አለሜ ተገናኙ ማለት እዚህ ጋር የትሁት ልጅ አደጋ ውስጥ ትወድቃለች የሚለውን ነገር ስለምትፈራ ነው፣ ለልጇም ስለምትሰጋ ነው ያንን ነገር ያልፈለገችው ማለት ነው። አሁን ደግሞ ልጄ ባትገኝ ራሱ አንተ ሂድና የካሌብ አባት ጋር ሂድና እናትህን አግኛት የሚለውን ነገር ፈቅዳለታለች ማለት ነው። ግን ደግሞ የካሌብ አባት ይሄ ነገር መሆን እንደሌለበት ነው። በአካል ከምትገናኙ መጀመሪያ በስልክ አውሩና እናም ደግሞ እዛ ጋር ያለው የትሁት ልጅ የሚለው ነገር እሱ የሆነ እልባት ካገኘ እናንተ በአካል ትገናኛላችሁ የሚለውን ነገር እሱ ከናቲ ጋር አውርቶ ይሄንን ነገር ወስኗል ማለት ነው።